ነው ዲዛይኑ የሚለውን ነገር ገብቶ ጎብኝቶት አያውቅም። አይ አረቡ ስሜንማ ታጥፋ ምን ያክል አሉ ብቻ ሳይሆን የሰማሁት ትምህርት ቤቱ ሊገነባ ነው ሳይሆን እየተገነባ ነው የሚለውን ሰምቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ያው እንደተለመደው ስለ ቤት ሽያጭ ነው ማወራችሁ። ስለ ቦታ አወራችኋለሁ ማለት ነው። አሁን ያለሁት በመቅደላ ወረዳ ማሻ ከተማ በደብረ ዘይትና ኮሬ መውጫ ነው የምገኘው። ዛጋ ያለውን ነገር በደንብ የማስጎበኛችሁ ይሆናል። ውድና የተከበራችሁ ቻናሌ ቤተሰቦች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም እኔን በቀጥታ ማግኘት የምትፈልጉ 0900003900 ይሄ የኔ ስልክ ቁጥሬ ነው ማለት ነው። ዛሬ የምገኘው ከማን ጋር ነው? ገምቱ። ከጓደኛዬ ከአረብ ሚዲያ ጋር ነው። እንግዲህ አረብ ሚዲያን ያው ታውቁታላችሁ፣ ዩቲዩብ ላይ የተለያዩ ቤት ቦታዎችና ሌሎች ነገሮችም ስለ መቅደላ ወረዳ ማሻ ከተማ እያንዳንዱ ነገር ዲፕሊ በስፋት ይነግራችኋል በእርግጠኝነት። አረብ ሚዲያን የምታውቁት ዛሬ አረብ ሚዲያ ጋር ነው ከች ብዬ የመጣሁት ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ያው እኔንም ሰብስክራይብ፣ ላይክ፣ ሼር እንደምታደርጉት ሁሉ አረብ ሚዲያም ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉለት። ሀሳብ አስተያየታችሁን በየቻናላችን ሀሳብ አስተያየታችሁን ቁጭ አድርጉልን ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ዛሬ እንግዲህ ከአረብ ሚዲያ ጋር እያንዳንዱ ያለውን ነገር ይዤላችሁ እመጣለሁ ማለት ነው። አረብ እሺ፣ መልካም እንዴት ነህ? ሰላም ነው ኢብራሂም፣ እንዴት ነህ? ሰላም ነው። በርግጥ ያው ተገናኘን ቆይተናል። ያው ትንሽ 2-3 ቀን ሆኖናል ከተገናኘን። ለሱ ያው ይሄ 2-3 ቀን ለሱና እኔ ያው ብዙ ቀን ነው። አብረን ነውና ያለነው አብረን የምንውለው አብረን ነው። በቃ ሁሉ ነገር አብረን ነውና እንግዲህ ዛሬ ውድ የኢብሮ ሚዲያ ቻናል ቤተሰቦች ዛሬ የምገኘው እንግዲህ እኔን ታውቆኛላችሁ፣ የአረብ ሚዲያ ቻናል ባለቤት ነኝ ማለት ነው። የምንገኘው እንግዲህ ዛሬ በኢብሮ ሚዲያ ቻናል ጎራ ብለን በኮሬ መውጫ እንዲሁም ደብረ ዘይት መውጫ ሆስፒታል ሰፈር እንዲሁም ጥጃ ፈጅ እንገኛለን ማለት ነው። እንግዲህ የዛሬው ቆይታችን የሚሆነው ከኢብሮ ሚዲያ ቻናል ጋር ነው። ሁላችንም አብረን እንግዲህ በዚህ ቪዲዮ የምንነግራችሁ በዚህ ሰፈር ላይ ያሉ ነገሮች፣ ያሉ ለውጦች፣ ስለ ቦታ፣ ስለ ቤትም፣ ስላሉ ፕሮጀክቶች፣ ስላሉ ድርጅቶች ምን ይመስላል የሚለውን ነገር በቃ ስለ ማሻ ከተማ አጠቃላይና እንዲሁም ከማሻ ከተማ ደግሞ ስለ ኮሬ መውጫ እንዲሁም ስለ ደብረ ዘይት መውጫ ስለ ሆስፒታል ሰፈር ነው የምናወራው ማለት ነው። ከሌሎች ሰፈር ይሄ ሰፈር በምን ይለያል ብለን ዛሬ እንግዲህ ከኢብሮ ሚዲያ ጋር ቆይታ ልናደርግ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ ማለት ነው። እና ኢብራሂም ይሄ እንግዲህ እሺ አረብ እንግዲህ ያው እንደምትመለከተው ያው መቅደላ ወረዳ ማሻ ከተማ እጅግ በጣም በፍጥነት ኢንፋስትሊ እየሰፋች ትገኛለች በተለያየ አቅጣጫ። አሁን እንደውም የተደራጀ እስከ 7000 8000 ሰው አለ እየተባለ ነው ወደፊት ቦታ ለመመራት ማለት ነው። እና ይቺ መቅደላ ወረዳ ማሻ ከተማ እነዛ ያ ሲመራ ምን ያክል ኢን ዋይድሊ እንደምትሰፋ መገመት አይከብድምና ምን ያክል ሰፊ እንደሚሆን ቢያንስ አሁን ይሄ 5000 6000 ህዝብ ሲመራ አሁን ማሻ ከተማ ያለበትን ሁኔታ ስፋቱ እንግዲህ ይታወቃል። ኮሬ መውጫ ማለት ይሄ ነው። ያው የደንጣ ደርሷል። ከየደንጣ ገናቴት ድረስ ለመገናኘት አልቀረውም የማሻ ከተማ ስፋት። በባዙራ መውጫ ደግሞ ጉሎች ደርሷል ማለት ነው። በቅብቲያ መውጫ ደግሞ ማክሰማ ታውቁታላችሁ ሁላችሁም ትምህርት ስትማሩ መዝናኛ ያላችሁ የምትሄዱበት ቦታ አይደል? እና እዛ ድረስ ደርሷል ማለት ነው። ከዚህ ሁሉ ሰፈር እንግዲህ ስለ ቱልቴ ዛሬ ያው ኢብራሂም ምን ታውቃለህ ስለ ቱልቴ ሰፈር እንዲሁም ስለ ሆስፒታል ሰፈር ስለ ከሌሎች ሰፈር በምን የተለየ ነው ብለህ ታውቃለህ? እንግዲህ አረብ ያው መቅደላ ወረዳን ማሻ ከተማን በደንብ ዲፕሊ ያውቃታል። ባይዘው ምንም የምትጠፋኝ ነገር የለም። ይጠፋ ነበር የሚገርመኝ ተወልደህ አድገህ እዚሁ ተወልደህ ያደግከው እዚሁ ግን አንድ ነገር ተወልጄ አድጌ እዚሁ ያላየሁን ነገር በጣም አለ ግርም ብሎኝ ምናምን ስትል ነበር። እሱ ምንድን ነበር? አዎ በጣም እኔ ራሱ በዚህ ራሴ ነው ቅሻለሁ በእውነቱ እስከዛሬ ድረስ ያው ማሻ ላይ ስኖር እዚህ ጋር ፕሮጀክቶች አሉ። በዚህ ሰፈር የተለያዩ ፕሮጀክቶች አሁን እየመጡ ነውና ካንዱ ግዙፍ ፕሮጀክት አዳሪ ትምህርት ቤቱ ነው። የመቅደላ ወረዳ አዳሪ ትምህርት ቤት 8ኛ ክፍል ጨርሰው 9 እና 10 12 ምናምን 11 የሚማሩበት ወደፊት አዳሪ ትምህርት ቤት እየተሰራ ነውና ያው በታሪክም በምንም አውቀዋለሁ። ቦታውንም ኢማጂን አድርጌያለሁ ሲነግሩኝ አካባቢውን ግን ነገር ግን ተገንብቶ እዚህ ደረጃ ይደርሳልና መመረቅ ደረጃ ይደርሳል ቦታው ላይ የሚለው ነገር አታውቅም። ቦታው ላይ ሳይቱን መጥቻ አይቼው አላውቅም። ዛሬ ገና እያየሁት ነው። በጣም ያው እንግዲህ ይሄው ኢብራሂም የምታውቁት እንግዲህ ተወልዶ ያደገው እዚሁ ማሻ ነው። እኔ የገጠር ልጅ ነኝ ታውቃላችሁ። እሱ ተወልዶ ያደገው እዚሁ ነው። እዚህ ተቀምጦ ስለ መቅደላ ወረዳ ከተማ እንዲሁም ስለ ኮሬ መውጫ ስለተጀመረው ታላቁ ፕሮጀክት 500 ሚሊዮን ብር በላይ ለተበጀተለት ለአዳሪ ትምህርት ቤቱ ያው ሊገነባ ነው አሉ የሚለው ነገር ነው እንጂ የሰማው ቦታው የት ላይ ነው፣ ምን ደረጃ ላይ ነው ያለው፣ ምን ያክል ነው አሰራሩስ፣ በምን መልኩ ነው ዲዛይኑ
የሚለውን ነገር ገብቶ ጎብኝቶት አያውቅም። አይ አረቡ ስሜንማ አታጥፋ ምን ያክል አሉ ብቻ ሳይሆን የሰማሁት ትምህርት ቤቱ ሊገነባ ነው ሳይሆን እየተገነባ ነው የሚለውን ሰምቻለሁ። ያው አላየሁትም እንጂ እኮ አላማየትህ ነው አላየሁም ያልኩት እንግዲህ ለዚህ ነው። እኔ ትክክል ነኝ አይደል? መልካም የቻናል ቤተሰቦች አሁን እንግዲህ ባለማየት ይገርመኛል። ነገር ግን ዛሬ አይቼው በጣም ፊኒሺንግ ላይ ነው በእውነት። እኔ እስከ ዛሬ አላማየት ያሳያችሁና ግልጽ ሊያደርግላችሁ ነው የመጣው። በደንብ ብሪፍሊ ዛሬ ላሳያችሁ ነበረ በኢን ቪዲዮ ሪሉን በደንብ ውስጡን ዲፕሊ ላሳያችሁ ፈልጌ ነበረ። ነገር ግን በተለያዩ ሜተዶች ሳይሳካል የቀረ ገብቼ ውስጥ ላይ እኔና አረብ በደንብ ገብተን ልንቀርጸው ኦሬዲ ተዘጋጅተን ሄደን የተለያዩ አክሰሰሪዎችን አሟልተን ሄደን ልንቀርጸው ነበር፣ ቪዲዮ ልናደርገው ነበር። ነገር ግን ሳይሳካ ቀረ። ያው መቅደላ ወረዳ ማሻ ከተማ ያለችበትን ነባራዊ ሁኔታ ታውቃላችሁ። በወሬም በአካልም የምታዩ አላችሁ፣ የምታውቁም አላችሁ። ሄደን ልንቀርጸው ነበር። የተለያዩ አመራሮችን የተቋሙን አመራሮች ኮንትራክተሮችን እና እንዲሁም የወረዳ የትምህርት ኃላፊዎችን ለማናገር ሞከርን። ቪዲዮ እናደርገው ለደንበኞቻችን ለተከታዮቻችን በደንብ ብሪፍሊ እናሳያቸውና ብለን ፈልገን ነበር። አልተሳካልንም። ያው ባለው ነባራዊ ሁኔታ ምክንያት ሳይፈቅዱልን ቀሩ። አመራሮች ኢምፖለቲካሊ አያያዙብንና በደንብ ሳናሳያችሁ ልንቀር ነው። ራፍሊ ግን እናሳያችኋለን። ሶ ፊኒሺንግ ላይ ነው እንግዲህ ትምህርት ቤቱ። ዋናው ፍሬ ሀሳብ አሁን ትምህርት ቤቱን ወይም ይህንን አዳሪ ትምህርት ቤት ልናሳያችሁ ነበር፣ አልተሳካም። አሁን ግን በዛ ተያያዥነት ያለውን ስለ ዚህ ሰፈር ያለውን የቤት ዋጋ የቦታ ዋጋ በደንብ ከአረብ ሚዲያ ጋር እንነግራችኋለን ማለት ነው። እና ደግሞ ምን ያክል ነው አሁን ከሌሎች ሰፈሮች ምን ያክል ተወዳጅ ነው፣ ምን ያክል ተመራጭ ነው፣ ምን ያክል ጨምሯል የሚለውን ከሌሎች ሰፈሮች ጋር ኮምፔር እያደረግን እያወዳደርን የምንነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቻናሉን ላይክ፣ ቪዲዮውን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን በሀሳብ አስተያየት መስጫ ቦታ ላይ አጋራችሁን ሂዱ ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች አሁን ወደ አረብ ሚዲያ ልወሰዳችሁ። አረብ እሺ፣ መልካም። እዚህ አካባቢ አሁን በጣም ውድ እየሆነ የመጣ ሰፈር ነው። ሰውም እየወደደው ያለበት ሁኔታ ነው። የተለያዩ ምክንያቶች አሉ። አንደኛው መቼም ያው ይታወቃል አዳሪ ትምህርት ቤት ነው። አዳሪ ትምህርት ቤት ነው። ሌሎች ምክንያቶችም አሉ እየተባሉ ነው። ምን ይሆኑ እስኪ እንደው ንገርልኝ ለቤተሰቦች። ውድ የኢብሮ ሚዲያ ቻናል ቤተሰቦች ይሄ ሰፈር እንግዲህ ከሌሎች ሰፈር ሊለይበት የቻለውና ማለት ከሁሉም ሰፈሮች በፊት አሁን መቅደላ ማሻ ከተማ ውስጥ ቅናሽ ወይም ርካሽ የሚባሉ ሰፈሮች የመጨረሻ 02 ወይም ሸንዳሻው ነበር። 02 እንኳን አሁን ነው ያው በዘንድሮ ምርት ነው 02 ስለደረሰ ምርቱ 02 የተባለው በዘንድሮ ነው። ሸንዳሻው ነበር ይቀንሳል የሚባለው ሰፈር አይደል? ድሮ ውድ የተባሉ ሰፈሮች ዋልካ ሰፈር ወይም ዋና ቴክኒክ ሃይ ስኩል ሰፈሮች ነበሩ እየመሩ ያሉት ወረዳው ላይ እንደዚህ አመራሮች ነው ሰራተኞች እየተመሩ ቤት እያሳመሩበት ያለው ሰፈር እነሱ ነበር። ነገር ግን አሁን ከነዚህ ሊበልጥ የተነሳ ሰፈር አለ። የቱ ነው? ሆስፒታል ሰፈር ወይም ወደ ኮሬም መውጫ ቱልቴ ጠጃ ፈጅ የሚባለው አካባቢ ማለት ነው። በምን ምክንያት ነው ሊጎደል የቻለው እያለ ነው ኢብራሂም። እንግዲህ እኔ እንደማውቀው እዚህ ሰፈር ሊጎደል የቻለበት ምክንያት ወይም 2 እና 3 አካባቢ ነገሮች ወይም እስከ 4 የሚሆኑ ነገሮች አሉ ሊጎደልበት የቻለው ምክንያት ምንድነው? ዘንድሮ ዋነኛ እንግዲህ ዘንድሮ የተጀመረው ነገር እናንተም ታውቃላችሁ። አንተም እስካሁን ያላየኸው አዳሪ ትምህርት ቤቱ በሚገርም ሁኔታ 500 ሚሊዮን ብር በላይ የተበጀተበት እዚህ ጋር ከመስመሩ በስተቀኝ ይገኛል ማለት ነው። በዛ ምክንያት ሰፈሩን ከመስመር በስተቀኝም በስተግራም ያለው ሰፈር ቦታም ሆነ ቤት ጣራ እንዲነካ አድርጎታል። ምክንያቱም ያ ፕሮጀክት ከኋላ በጣም የሚያምር ስለሆነ እንግዲህ አንድ ፕሮጀክት አንድ ሰፈር ካለ በዛ አካባቢ ያለው ነገር እንደሚነካ ለእናንተ መናገር አልችልም። ሁለተኛ ደረጃ ደግሞ ለሙስሊሙ ማህበረሰብ 2 መስጊዶች አሉ። ከመስጊዱ ማሻአላህ 2 መስጊዶች አሉ። መስጊድ ሱናና መስጊድ ቢላል። መስጊድ ቢላል የሚባለው በፊት ተወሰነ አመት ሆኖታል ከተሰራ የቆየ ነው። ሁላችሁም ታውቁት ይሆናል። መብራትም ገብቶበታል። መስጊድ ሱና ደግሞ አምና የተሰራቻለች ያ 2 ረመዳን ነው ገና የተሰገደባት እዚህ ከመስመሩ ከኮሬም መውጫ ከመስመሩ ካታይ ጎን ማለት ነው። እዚህ ለሙስሊም ማህበረሰብ እንግዲህ 2 መስጊድ መገልገያ አለ። በፊት ጁሙአ የሚሰገደው መስጊድ የሚሰገደው መስጊድ ረህማን እየተሄደ ነበር ዋልካ ሰፈር ማለት ነው። እንግዲህ ያው ይሄን ቱልቴ ድልድዩን ተሻግረው ይሄን ሁሉ መንገድ ሄደው ማለት ነው እና በጣም ሩቅ ነበረ። አሁን ግን 2 መስጊድ ማሻአላህ ለሙስሊሙ ማህበረሰብ እንደዚህ ሆኖልናል። በአንደኛ ደረጃ ደግሞ አዳሪ ትምህርት ቤቱ አለ። ደግሞ ቀጣይ ምንድነው መብራት ገብቶለታል። መብራት ሁሉም ሰፈር አለው። እንግዲህ በጣም ብዙ ጊዜ ሆኖታል መብራት ከገባ ራሱ ይሄን ታውቃላችሁ ሁላችሁም። ሌላኛው ደግሞ የሚገርም ሁኔታ ወፍጮ ተተክሏል። ማሻአላህ ዘንድሮ በጣም የህዝብ መገልገያ ነው ወፍጮ። መቼም ታውቃላችሁ ኢትዮጵያ ኑሮ ሁላችሁም ታውቃላችሁ። በስደትም ብትኖሩ እዚህ ስትመጡ ያው ወፍጮ ምን ያክል እንደሚያታገላችሁ በተለይ እናቶቻችንን እህቶቻችንን
ምን ያክል እንደሚያለፋቸው ታውቃላችሁ። ወፍጮ እዚህ መስመሩ ዳር ተተክሎልናል። 2 መስጊዶች አሉ። አዳሪ ትምህርት ቤቱ አለ፣ መብራት ገብቶበታል። እንዲሁም ደግሞ ለህዝብ መገልገያ የሆነ ለታማሚ ታላቁ ሆስፒታል አለ እዚህ ኦፕሬሽን የሚደረግበት ማለት ነው። እና በእነዚህ ምክንያት ከሌሎች ሰፈር ሊበልጥ ተነስቷል። ሊበልጥም ነው ምክንያቱም ጥርጥር የለውም። ስለዚህ ሊወደድበት የቻለውና ከሁሉም ሰፈር የነቃበት ምክንያት እኔም ማውቀው ይሄ ነው። አንተ የምታውቀው ነገር አለ ከዚህ የበለጠ እዚህ ሰፈር ላይ? አዎ ያው መቅደላ ወረዳ እንግዲህ ያው ቅድም እንደነገርኳችሁ እየሰፋች ነው ብያቸዋለሁኝ። የተለያዩ መሰረተ ልማቶችም እየተሰራ ነው ያለ እና ከመሰረተ ልማቶች ውስጥ ሞር በአብዛኛው በዚህ ሰፈር እየተሰራ ያለበት ሁኔታ አለና አረብ ሚዲያ ነግሯቸዋል። እንግዲህ መስጂደል ቢላል መስጂደል ሱና ለሙስሊም ማህበረሰቡ እሱ እየተሰራ ነው፣ ተሰርቷል። ኦሬዲ እየተሰገደበት ነው እና ይሄ አዳሪ ትምህርት ቤቱ አለ፣ ሆስፒታሉ አለ። ሆስፒታሉ በጣም የሚገርም የስትንፋሳችን ነው ሆስፒታሉ ባይዘው። አንድ ዘንድ ደግሞ የህፃናቶች ትምህርት ቤት አለ እዚህ በዚህ አካባቢ ነው። ኦኬ እሱም አንድ የረሳው ነገር አለ። የህፃናት ትምህርት ቤቶች እዚህ አለ። መስመሩ በስተግራ በኩል ቅርብ ነው እዚሁ ማለት ነው። ከመስጂዱ በመስመሩን ተሻግሮ ቅርብ ነው። ቅርብ ነው እና እነሱ ነገሮች አሉ። ያው እነዚህ ነገሮች ስላሉ እንግዲህ ይሄን ሰፈር ከሁሉም ሰፈር ውድ እንዲሆንና በጣም ቆንጆ ተወዳጅ ሰፈር እንዲሆን አድርገውታል እኛ እንደምናውቀው። ስለዚህ ያልገዛችሁት ወንድሞቼ በትልቅ አቅም ያላችሁ መግዛት ብትችሉ ያው ላችኋለሁ ማለት ነው። እንግዲህ ቢያንስ ቦታ እዚህ አካባቢ አሁን ስንት ይሆናል? አንድ ቦታ እስከ ስንት ይሸጣል? አሁን እኔ የማውቀው እዚህ አካባቢ የሆነ ቦታ አለና 1.2 ነው መጨረሻ፣ ምንም ነገር ድርድር የለው። ቀያቴ አካባቢ ነው በዛ ጋር በዳሪ ትምህርት ቤቱ በላይ ከፍ ብሎ በመስጂደል ቢላል ስር ማለት ነው። እዛ ሳይሆን እንዲህ ወደዚህ አካባቢ ወደ ዳሪ ትምህርት ቤቱ ሲል ነው እና 1.2 መጨረሻ ይሆናል። አዎ ለሆነች ስደት ላይ ናት፣ የሆነች ተከታይ ናት፣ ዩቲዩብ ተከታይ ናት። ግዛሌ ብላኝ ባለፈው እንደዚህ ልገዛላት 1.2 ብለው ገገሙ። የመጨረሻ 1.2 አሉ እና 1.2 ነው አሁን ቦታ እዚህ አካባቢ። ቤት ደግሞ ግርግድ ላይ ያለ ማለት ነው። ይሄ ኤል ሼፕ ሳይሆን ይሄኛው ኖርማል ቤት ኤል ሼፕ ማለት ይሄ ነው የሚታያቸው። ይሄ ለፊት እዚህ ጋር ከጀርባ ባክግራውንዳችን ላይ የሚታየው ነው። የዛይነ ነው አዲስ እየተሰራ ያለው። ይሄኛው 72 ቆርቆሮ ነው። 72 ቆርቆሮ የሚይዝ 5 ክላስ አለው እና የሰርቪስ ቦታም አለው። 200 ካሬ ሜትር ላይ የተቀመጠ ውሃ ለክብቻ የታሰረ እሱን ደግሞ 1.6 ነው የሚባለው። ውሃ ለክብቻ የታሰረ ማለት ነው። በመሰረቱ እኔ የምማውቀው አለኝ እዚሁ ማለት ነው። አንተ ያልከው ሰፈር እዚህ የውሃ ቦኖ የለችም። ከዛ ስር ላይ አንድ ቤት አለ። አሰራሯ ሰውየው ለራሴ ብሎ ኖርባታለሁ ብሎ ነው የሰራት። ውሃ ልኳ በጣም ቆንጆ ነው የተሰራው። በቃ አቋሟ ቤቲቱ በጣም ቆንጆ ነው፣ ጽድት ያለ ናት። ቦታዋ ትንሽ የማይደበቅ ነው። ትንሽ ተወሰነ ዋልካ ናት። የውሃ ቦኖ እዛው አካባቢ ቅርብ ነው። ያቺ አሁን ሽጡልኝ ብሎ መተና አይተና ነበር ባለፈ። እንደውም ከሙአዝ ጋር መተና አይተና ነበር። ያቺ መጨረሻ ዋጋ እንደዚሁ 1.6 ነው ያለው። እንደዛ ነገር 1.6 ነው ያለው። ግን ያው ቢቀንስ 1.50 ሺህ ነው ቢቀንስ፣ ያውም ላይቀንስ ይሆናል። ደግሞ ከጠየነው ቆይቷል፣ ከአንድ ወር አልፎታል፣ ሊጨምር ይችላል። ስለዚህ እስከ 1.6 ብላችሁ ያዙት። ባይዘው ሞር በጣም እየተወደደ ያለበት ሁኔታ አለ እና ደግሞ ያው እየተወደደ ያለበት ሁኔታም ግብአቶች ስለተወደዱ ነው። አሁን ሲሚንቶ፣ እንጨት ምናምን የመሳሰሉት ድንጋይ የእውነት ዛሬ ነው አንድ ቱርቦ 26 ሺህ ብር ነው የገዛሁት። በጣም ያው በጣም ተወዷል። እስኪ ደግሞ በቀጣይ ውድ የኢብሮ ቻናል ቤተሰቦች የዛሬው እንግዲህ ይሄን ቆይ አረብ የመጨረሻ ጥያቄ እና መጨረሻ ላይ ልጠይቀው የፈለኩት ነገር እንደው ማለት በእርግጥ እኔም አሲዩም ዛት አድርጌዋለሁ ከንቱኑ ጋር ገምቼዋለሁ። የሆነ እንደራሴ ሞሽ የሆነ እርምጃ አለ እና አንተ አሁን ለቻናሌ ተከታዮች ከቤትና ከቦታ የትኛውን ቢገዙ ያዋጣቸዋል ብለህ ታስባለህ? እና ደግሞ ለተከታዮች ብትነግርልኝ ደስ ይለኛል። ኦኬ ይሄን እንድነግርህ ልፈልገህ ነው። ውድ የቻናላችን ቤተሰቦች እንግዲህ ውድ የኢብሮ ሚዲያ ቻናል ቤተሰቦች ኢብራሂም እየጠየቀኝ ያለውን ነገር እንግዲህ እየሰማችሁት ነው። እንግዲህ ማሻ ከተማ ወይም ሌላ ማሻ ከተማ ውስጥ አንድ ቤት ከመግዛት ወይም ቦታ ከመግዛት ማንኛው ነው ውጤታማ የሚያደርገው? ማንኛው ነው የሚሻለው? እስኪ ለነሱ ነገራቸው እያለ እንደኔ ሐሳብ አሁን ላይ ቢያንስ አንድ ቦታ እንግዲህ እዚህ ሰፈር ላይ 1.2 ነው ብያችኋለሁ። የመጨረሻው ዋጋ ቢገኝ እስከ 1.1 ያንንም ላይ ይገኝ ይችላል። አስቡት። አንድ ቤት ደግሞ ውሃ ልክ ታስሮ የቆመ 72 ቆርቆሮ እዚህ ጋር አለ ያላችሁ ነው ማለት ነው። ያንን 1.6 ነው መጨረሻ ያልከው። ስለዚህ ያንም ከመግዛትና ቦታ ከመግዛት ማንኛው ይሻላል? እንደኔ ቤቱን መግዛት ይሻላል። ምክንያቱም እንዴት አትለኝ? ኦኬ ቦታ ገዛ ለመስሪያ ሙሉ የቤት ማተሪያ ልትገዛ ነው። ድንጋይ ታስጭናለህ፣ አሸዋ ትገዛለህ፣ እንጨት ትገዛለህ፣ ቆርቆሮ ትገዛለህ፣ ሚስማር ትገዛለህ፣ ሲሚንቶ ትገዛለህ፣ በጣም ብዙ ነገር ትገዛለህ። የባለሙያ ሁሉ አለበት፣ ምናምን የማስጫኛ የወዛደር ምሳ ቁርስ ሳይቀር አለበት። ኤግዛክትሊ ያ ሁሉ ሂሳብ ሲሰራ 1.6 ድረስ 400 ሺህ ልዩነት 400 ሺህ ብር ልዩነት ነው ያለው።
ቤቱን ውሃ ልክ ታስሮ ገረገንቲ እስከሚገባበት ድረስ 400 ሺህ ብር ያደርገዋል። በጭራሽ 1 ሚሊዮን ይፈጃል። በእርግጠኝነት 1 ሚሊዮን ራሱ ሊፈጅ ይችላል። ያው 1 ሚሊዮን የሚባል ነገር ግን አታምጣብን ብላችኋል ብዙዎቻችሁ ማለት ነው። አትፈረድባቸው። ያው ምንም ማድረግ አልችልም። 1 ሚሊዮን የሚባል ነገር እኛ ጋር ቅርብ ሆኖ አይደለም ሩቅ ነው በጣም አላህ ያቀርበው እንጂ ማለት ነው። ስለዚህ ያው ሁሉ ነገር ስለተወደደና ማቴሪያል ስለተወደደ ነው። እንደ አጠቃላይ የምላችሁ የቆመ ቤት መግዛት የተወሰነ ታግሳችሁ ብር የማይሞላላችሁ ከሆነ ከእህት ከወንድም ብላችሁ የቆመ ቤት ብትገዙ በበነጋው ስሙን ማዞር ትችላላችሁ። ቦታ ገዛችሁ ማለት እንደምንም በለሽ በ6 ወር ወይም በአመትሽ ያ ቤት ቢቆም ከአመት በኋላ ናስም ዙር ቤት ካልተሰራበት ስም ዙር ስለማይቻል 100 ሺህ ጨምር ነው የሚለው። ናስም ዙር ሲባል ያ ሰውዬ እምነት ከሌለው ሊያስጨምር ይችላል። ምንም ጥያቄ የለው የሻይ በሉኝ ይላል። ብዙ ፍትክ ያለው ቢሮ ለቢሮ እንዝልዝል አለው። ቢያንስ እዚህ እንግዲህ ፋሚሊ ደግሞ በጣም ቅርብ የሌላችሁ ትኖራላችሁ። በዛ መካከል ያን ነገር የማያስጨርሳላችሁ ነገር ይኖራል። ስለዚህ እንደ አጠቃላይ የቆመ ቤት በመግዛት ይቀላል። ምንም ጥርጥር የለውም። ምንም ጥያቄ የለውም። ቦታ መግዛት ይቀላል ብዬ ቪዲዮ የሰራሁበት ምክንያት አለኝ። ከማሻ የሰፈር ነው 02 በአዲሱ ምሪት 550 ሺህ 600 ሺህ የሚሸጥበት ቦታ ላይ እዛ ላይ ቦታ ብትገዙ ቶሎ አውቶማቲክ እስከ 1.2 ድረስ ቤቱ ትልቅ ደረጃ ይደርሳል። ስማዞር ደረጃ ይደርሳል። በቱልቴ አንድ ቦታ በመገዙበት 02 በ1.2 ያለቀ ቤት ማለት ውሃ ልክ ታስሮ ደረጃ ያለበት ያለው መግዛት ትችላላችሁ። ስለዚህ ግልጽ ማደርግላችሁ ነገር ከ02 ሰፈር ውጭ 500 600 ሺህ ከሚሸጠው ውጭ ሌላው ሰፈር ላይ የቆመ ቤት መግዛት ነው የሚሻለው። ምንም ጥርጥር የለውም። ምንም ጥያቄ የለውም። ሂሳቡን ራሳችሁ መስራት ትችላላችሁ። አመሰግናለሁ ነገር ይሄ ነው። አመሰግናለሁ አረብ። በርግጥ ነግሯችኋል። ውድ የተከበራችሁ ቻናል ቤተሰቦች እንደሰማችሁት እንግዲህ ከቤትና ቦታ ሳይሆን ቤት መግዛት በጣም አዋጭ ነው እና እኔም እንደዛ ነው ልላችሁም ፈልገው ቤት ብትገዙ በጣም አሪፍ ነው። ቤት የተሻለ ነው ቤት መግዛትና ቤት ብትገዙ ደስ ይለኛል። እና አረብ የሆነ መጨረሻ ላይ የሆነ ምነግርህ ነገር አለና እኔ ጋር የሆነ ገጠመኝ ስላለ ነው አንተ ጋርም በእርግጠኝነት ይገጠማል ብዬ አስባለሁኝና የቤትና የቦታ ቪዲዮ በጣም በርካታ ቪዲዮ ሰርቻለሁኝና በጣም በርካታ ገዦችም ይደውሉልኛል። በተለያዩ ነገር ኮኔክት ያደርጉኛልና ግን ፍጻሜ ላይ ወይም መጨረሻ ላይ ስንሄድ ያን ያክል ተፈጻሚነት አይኖረውም። ለምን በአብዛኛው ስደት ላይ ያሉ ሰዎች ትንሽ ብር ይዘው የ3 ሚሊዮን ቤት ይመኛሉና ብዙ ቦታ እኔ ማስኜ እንደ ጊዜን አጥፍቼ ያቃጥዬ ብዙ ነገሮችን ሪስክ ወስጄ ፈልጌ ከቤተሰብ ጋር አገናኝቼ ሁላ ራሱ ፌል ያደርጋል ብዙ ጊዜና ያው አይሳካም። ይሄን ሊላችሁ የፈለገው ምን መሰላችሁ? ቤትም ሆነ ቦታ መግዛት ለምትፈልጉ ላሰባችሁ ወንድሞቼ የቦታውን ዋጋ የቤቱን ዋጋ ነግሬያችሁ በነገርኳችሁ መሰረት አቅማችሁ በሚፈዲ መልኩ እና መግዛት ትክክለኛው ውሳኔው ሲኖራችሁ እያለ ነው። ገባችሁ አይደለ? አይዋ ሳይኖራቸው ይሄ ገጠመኝ እኔም ጋር እኮ አለ። ነገር ግን ትንሽ ትናንትናዋ ቪዲዮ ላይ ደግሞ ኮሜንት ላይ እንደዚህ ተብያለሁኝና ለምን እንደዛ አልከ? እኔ ያው በእኔ ምክንያት ነው ወይ 2-3 ጊዜ አመላለሽህ ነው ወይ ይሄን ያልከው እንደዚህ በለ ቪዲዮ ላይ እየተናገርከው የሚል ሐሳብ መጥቶብኛል። ነገር ግን አንድ ሰው ብቻ አይደለም ይሄ ለሁላችሁ ነው። በሱም ቻናል በኔም ቻናል የመጣ ነው። ቢያንስ አሁን እኛ ከዚህ ይሄ ዩቲዩብ ሌላ ስራችን ነው። የግላችን ደግሞ ሌላ ስራ አለን የምንኖርበት እለቱን የምንሰራበት እለቱን በቃ እለት ሰራለን እና ዩቲዩብ የምንሰራው ያው ይሄም ደግሞ ቋሚ ስራችን ስለሆነ ጊዜ እያመቻቸን እሱና እየተገናኘን እየተወያየን ዛሬ ስለምልስ እንስራ እያልን ነው ማለት ነውና በዚህ አጋጣሚ የምነግራችሁ እንግዲህ ቤትም ሆነ ቦታ መግዛት ለምትፈልጉ ላሰባችሁ በሱ ስልክ ቁጥር መደወል ትችላላችሁ። ደግሞ የምትደውሉት ምንድነው ትክክለኛ ስለ ቤቱ ቪዲዮውን አይታችሁት ሰፈሩን ወዳችሁት ቦታውን ወዳችሁት ይሁን ብላችሁ ስትወሰኑ ብሩን መጠኑን ነግሯችሁ ይሄን ያክል ብር ብሏችሁ ያ ብር አቅማችሁ የሚመጥን መልኩ ሲሆን ፋሚሊ ጋር ታገናኙናላችሁ እና እዛ ሄደን ሻጭና ገዥ እናገናኝላችኋለን። ዋጋ ይጨርሳሉ ከዛ በኋላ ማለት ነው። ከዛ ዝም ብሎ ምንም በገና ብር ሳይያዝ 3 ጊዜ 4 ጊዜ ፋሚሊ ቤቱን አሳየኝ ሰፈሩ ሩቅ ነው እንደምታውቁት ከዋልካ ሰፈር እዚህና ቶሎ ቢለኝ እንግዲህ አስቡት ሩቅ ነው። 2 ጊዜ 3 ጊዜ 4 ጊዜ በመጣ ዝም ብሎ እንክልካሎች ትንሽ ይደብራልና ይሄላችሁ ያሰብኩት በዚህ አጋጣሚ ነው። እሱም እያላችሁ ያለው ያው አቅም ያላችሁ ነው። ዞሮ ምንም መልካም ውድ ቤተሰቦች እንግዲህ ያው ይቺን ሐሳብ ላነሳት የፈለኩት እኔ በጣም ብዙ ስለተሞከርኩኝ ነው እና እንደነገራችሁ አረብ ውሳኔ ላይ ስትደርሱ ብቻ
መግዛት ስትፈልጉ ብቻ በዚህ ሰፈር ፈልግልኝ በሉኝ። ኤኒ ታይም ፈልግላችኋለሁ። ከማንኛውም ቤተሰብ ጋር አገናኝላችኋለሁ። ልክ እንደ ራሴ አድርጌ ምገዛላችሁ ይሆናል ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች መጨረሻ ላይ የምነግራችሁ ነገር ይኖራል። እስከዛ ድረስ አብራችሁን ቆዩ እና እንደነገርኳችሁ ወንዶችም ሴቶችም በስደት ላይ ያላችሁ እንደዚሁም ሀገር ውስጥ ያላችሁ ያልተመቻችላችሁ ኤኒ ታይም በስልክ ቁጥሬ 0900003900 መደወል እንዲሁም ደግሞ ኢሞ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ታገኙኛላችሁ ማለት ነው። የተለያዩ ሶሻል ሚዲያዎችን ተጠቀማለሁኝ። በቀጥታ ማገናኝላችሁ ይሆናል። እንደ ራሴ አድርጌ እንደ ቤተሰብ አድርጌ ማገናኝላችሁ ይሆናል፣ መገዛላችሁ ይሆናል ማለት ነው። ነገር ግን እናንተ ውሳኔ ላይ ስትደርሱ ብቻ ነው በታማኝነት የምናደርግላችሁ ይሆናል። እኔም አረብ ሚዲያም በዛው የሚያደርግላችሁ የሚከውንላችሁ ይሆናል። ወደፊትም ምን መስራት እንዳለብን እንግዲህ ሐሳብና አስተያየት መስጫ ቦታው ላይ እንድታስቀምጡልን እጠይቃችኋለሁ ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ለመጨረሻ ጊዜ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ እንደዚሁም ደግሞ ሐሳብ አስተያየት አስቀምጡልን። መልካም ሁኑልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።